ፎማየ ምን ይሻላል ልንገራቸው አላለም አንዳንድ ላውን ሶሪ ከጌታውን የግል ጠብ የለኝ ግን በቃ ይመጣና ሚስጥሩ እንዳለ ይናገራል ማለት ምንም ተስፋ የለችም ቆይ ካርቶሌ ምንም ብርሃን የለው ምን ጆሪ ስፔንሰር ምንም እንዳለ ጨለም ዲፓክ ቾፕራ ምንም እንደዚህ ሳድጉ የመጨረሻ አፈረኝ ያጋንን ታሰራር ነው ወደን መሰለ እንደ ወደዛ የተሰደደው እዚህ ምን አለ ምን ተሰጠናል አያቶቼ በሰሩለ ማይክ ምናምን ካሜራ የምታወራታ መስለው እንደዚህ አንድ ክፍል አለ እዚህ ላይ የእግሩን ንቃቃት በማን ባዝሊን እንዳለሰለሰ የሚረሳ ሙጀሊያም ነው እኮ አውሮፓና አሜሪካን የሚያማልኝ ትላለች ፍጹም ትባል ካራክተር አለች በሩ መዝጋት ጀመረ ቶፕ ብሎ ወጣ የመሪ ባህሪ ይሄ ነው ለራሱ ብሎ ከቅጥሩ አይወጣ ለህዝቦች ለምትወዳቸው ለአገር ለሆነ መስዋዕት ለመሆን ስትል ነው ከቅጥሩ የምትወጣው ቢ ኬርፉል ለራስህ ብለ ከወጣ በቃ ብሬክ ብሎላ ብልጭ ይያለን ፒስ እስቲ ትልቁን አይዞሽ ይደፋታዩ ያንን ትልቁን መስታወት አውጣልኝ እዛ ጋር ያለው እዚህ ጋር ታስቀምጠዋል ሙከራ ፉከራ እንደናችሁ አማን ነው አለን ይህ የባይሉ ስቱዲዮ ነው በየለቱ ያማረበት ይሄዳል ግዴታው ጥሩ እንትን ዛሬ በመድረስ ነው መሰላችሁ ማውራው በአንድ መጽሐፌ ላይ ባካተትኩት የሜዝ ረነር የሚል ፊልም አለ ሜዝ ማለት ውስብስቡ መንገድ ማለት ነው በውስብስቡ መንገድ የሚሮጡ እንደማለት ነው ትርጉሙ እዛ ፓፓዮን አስደግፈው ብሉኬቱን አይል ይሁንና አው እስቲ ዞር በይ ተወጅገረ በቃ ይታየኛል ቀዩ ብልጭ ስትል እና ሜዝ ረነር ማለት በውስብስቡ መንገድ ሯጮች እንደማለት ነው ይሄ ፊልም ዲፕ የሆነ ሳይኮሎጂካል ነገር ኢምቤድድ አድርጓል ውስጡ አካቷል ጨምሯል ብዬ ማሰብ ከጀመርኩኝ ቆየው መጽሐፌ ላይ ያካተትኩበት ምክንያት ይሄ ነው ያለ ምክንያት እንትን አልልም ዝም ብሎ አክሽኑ ደስ ስላለኝ አይደለም ለማለት ፈልጌ ነው ሁሉ ዙሪያ ተምተም ምን ይሆናል ፊልሙ ላይ የሆነ የተዘጋ አራት ማዕዘን እንትን ውስጥ አጥር ውስጥ ሰዎች ራሳቸውን ያገኛሉ የተዘጋ አጥር ውስጥ የሆነ ግንብ አለ ትልቅ ግንብ ነው እንደምታዩት እዛ ግንብ ውስጥ ራሳቸውን ያገኛሉ የዚህ ትርጉሙ አርፍደን ኮንሺየስ መሆናችን በዚህ ምድር መኖራችንን ያወቅንበትን እለት አሁን ይሄን ቪዲዮ በመታዩ ጊዜ እስቲ አስተዋውሱት መቼ ነበር ብዬ ብጠይቅ ብዙዎቻችሁ እንቅጩ መናገር አትችሉ ፍራግመንትድ የሆኑ ሜሞሪዎች ይመጣሉ ወደ አይምሮአችን ወደ ማስተዋላችን ግን we are not sure ከእናታችን ማህፀን መወለዳችን እናውቃለን ከዛ ጀምሮ ግን ስክሪንሾት የለን አርፍደን አዋቂ ከሆነን በኋላ ነው ትልቅ 7 አመት ብዙ ጊዜ እንደ አቨሬጅ ይቀመጣል ቤተክርስቲያን ለዛ ነው ከ7 አመት ጀምሮ ኃጢያት የምትቆጥረው ሶ ምንድነው አርፍደን ነው የመጣ ነው ማለት ሰውነታችን ይቀድማል ከእናታችን ማህፀን ስንወጣ ማስተዋል የለንም ከዛ ማስተዋላችን አካባቢያችን ባሉ ሐላፊነት በእኛ ላይ ባላቸው ነገሮች ነርቸር እየተደረገ ይሄዳል ቤተሰብ ጓደኛ ትምህርት ቤት ሃይማኖት እሱ ማስተዋሉን ይሰሩታል እና ራሳችንን የምናውቀው አርፍደን ነው አርፍደው ነው ራሳቸውን የሚያውቁትና ሁሉም ደግሞ ወንድ ናቸው ሁሉም እዛ የሚገኙት ወንድ ናቸው ለምንድን ነው ወንድ ናቸው ምለው እኔ ማለቴ ሳይሆን ለምን ወንዶች ብቻ አደረገ የሙቪው ዳይሬክተር what is his intention ወንዶች ብዙ ጊዜ ሐላፊነት የሚወስዱት እነሱ ናቸው እሺ ፊልሙ ስፖይለር አርታለው ስለማበላሽባችሁ I'm sorry ፊልሙ ቴስት ነው ያደረጉ ያሉት ልጆቹን እዛ አርፍደው እንዲገኙ ያረጓቸውና ሜሞሪያቸውን ኢሬዝ አርገው ስማቸውን እንኳን አያውቁ እንዲገኙ ያረጉና ከዛ ለመውጣት የሚያረጉትን ትግል ያዩታል
ዝም ብሎ ለመውጣት ትግል ታረጋላችሁ ተብለው አይደለም ራሳቸውን ያገኙት በአራት ማዕዘን ግድግዳ ውስጥ ሰፊ ቢሆንም ነውና ዘይ ወንደር ይጠይቃሉ ከየት ነው የመጣሁት ማንነኝ ስሜ ማን ነው ስማቸው እንኳን አያስታውሱም ከዛ ለመውጣት ያረጋሉ ትግል ወንዶች ይሄ ይስተዋልባቸዋል በህይወት መኖራቸውን ኤግዚስተንሻል ክራይሶች ይከኳቸዋል በህይወት መኖራቸውን ቼክ ያረጋሉ ኃላፊነት ይወስዳሉ በህይወት መኖራቸውን ቼክ ያረጋሉ ማህበረሰቤ ወዴት ነው የሚሄደው ምን ሰራለው እዚህ ሀገሬ እዚህ አራት ማዕዘን ውስጥ ነው ማያት ከየት መጣን ወዴት ነው የምንሄደው ከዛ ቀድመውኝ የመጡ ሰዎች የሚነግሩኝ ተረት አለ ከውጪ ጭራቅ አለ ከዚህ ግቢ ከዚህ አጥር ውጪ ብለው ይነግሩኛል ከዚህ ሃይማኖት ቅጥር ብትወጣ ኒው ኤጅ ሙቭመንት እንደማለት ነው ከዚህ ሃይማኖት ቅጥር ብትወጣ ከጾታ ቅጥር ብትወጣ ከቤተሰብ ቅጥር ብትወጣ ከሀገር ቅጥር ብትወጣ እንዲህ አይነት ዴመኖች አሉ እንዲህ አይነት ኦሾን አንብበው ሰዎች አበዱ ኒው ኤጅ ሙቭመንት ውስጥ ገብተው ካጋንንት ጋር ይሳረራሉ ነጌታውን ይራሙ እንደሚሉት ምናምን በቃ አሉ እንትኖች ማስፈራሪያዎች ከዛ አጥር ብትወጣ ወየውልህ የሚል ተረት አለ ሜዝ ረነር ውስጥ ከተገኙ በኋላ ከውጪ የጭራቅ ድምጽ ማታ ማታ ይሰማልና ልክ ማታ ማታ ህፃናት ጅብ አያጅቦ ይሰማሉ አው ምናምን ምንድነው ሲል ይነግሯቸዋል ጅቡ እንደዚህ ይበላል ለጅቡ ነው የምናገረው ትበላላት በላም ምግቡን ለማስበላት ከዛ የሆነ ምታሽካካ ሴት ድምጽ ደሞ ነበር ያኔ የራሱ ጅቡ ይስቃል አዳን ነው ጂኒ ናት እንትኑ ስትጋልብ ይሏቸዋል ልጆቹን አሁን አባቴ የነበረበት ቦረዳ አካባቢ ሰምቻ ቃለው የሚያሽካካ ድምጽና ጂኒዋ ጅብ ስትጋልብ ነው ብለው ሚቶሎጂ ፈጥረው እግራቸው ሸኮና ይሆናል ሴቶቹ ማታ ታክሲ ሲጠብቁ ምናምን ይያሉ ልጆች በማታ እንዳይወጡ ምግብ እንዲበሉ የሆነ ናሬቲቭ ይሰራሉ ሚቶሎጂ አለ ልክ እንደዛው እዛ ሜዝረኑ ውስጥ ጩኸት አለ ከዛ ግን ወንዶች ናቸው ብያቸዋል ወንዶቹ ይጨነቃሉ ማን ያመጣን ወደዚህ ከዚህ ቅጥር ውጪ ምን አለ ምናምን ብለው ማሰባቸው ስለማይቀር ወንዶችን ነው እንደ ሳምፕል ስተዲ ተጠቀሟቸው ያንን ጥናት የሚያካሂዱ አካላት የሚመጡት ልክ እንደ ማህፀን ከመሬት በታች እንደዚህ ጋ ብሎ በወር አንድ ቀን የሆነ ሰው ወደ ላይ ተገፍቶ ይመጣል ልክ እንደ ማህፀን ወደዛ የሚያመጣቸው የሆነ ክፍት ቦታ አለ አዳም 30 አመቱ ላይ ነው ማስተዋሉ የነበረው ሲፈጠር አዳም 30 አመቱ ነው ሲባል ልክኛ ከናታችን ጀምሮ ማስተዋል የነበረን ነው ይመስለው ሁላችንም ልክ እንደ አዳም ማስተዋላችን ኢንዲፔንደንስ 7 አመት ነው የተሻለው ቁጥር የሚባለው አርፍዶ ነው የሚመጣው እሱን እንያዝ አርፍዶ መምጣቱን እንያዝና ለምንድነው አዳም ትልቅ ሆኖ ተወልዶ እኔ ትንሽ ሆኜ የተገኘሁት ብለን ማሰባችን አይቀርም ዮርዲ ቤተልሔምን አምጣ እስቲ መጽሐፍ ቤተልሔም ላይ አስቀምጫለሁ የሆነ አንድ ክፍል ቤተልሔም የምትለው መጽሐፌን ፈልግ እስቲ ዛጋ አርፍደን የመጣ ነው አርፍዶ ነው የመጣው አዳም ትልቅ ሰው ሆኖ ነው የመጣው ያውቃል ፈጣሪውን ምናምን በርግጥ ፈጣሪውም ተደብቆበታልኛ በቤተሰቦቻችን እስቲ አይ ደቂቃዋል ስንት ደቂቃ አይደች 10 ደቂቃ ምናምን አለ አይደል ከላይ እሺ አጥፍታ አብራው ተው ችግር ንካውና ከወጣትነት ወደ እርጅና ያዘገምኩ ሳለ ጉልምስና ሊጀማምረኝ ሲሰናዳ 30 ሳልፋት የሆነ ፌርማታ አጋጠመኝ የትም የሚፈርስ ቀሽም ድርሰቴን ስተውን ቁጭ ብሎ የሚመለከተኝ ፈጣሪን መኖሩን መጠርጠሬን በድፍረት የሚነግሩኝ ድርሳናት የማገላበጥ አፍታ አገኘው ውሃም ጭልኝ ወርዲዬ ኤካርት ቶሌ እዩት የኒው ኤጅ ሙቭመንት የምትሏቸው ሰዎች ማን እንደረዳኝ ኤካርት ቶሌ አለን ዋትስ ፕሮፌሰር ጆርዳን ፒተርሰን ዶክተር ጆ ዲስፔንዛ ሳድ ጉሩ ዴቪድ ጎጊንስ ዝም ብዬ ነው ማወራው ይመስላችሁ ይሄ እንግዲህ የተጻፈው 2012 ላይ ነው 13 14 15 ነው 14 ላይ ነው ምናምን ይሄ እንትኑን ዓመተ ምህረት አላቆም ለዛ አንተ የግዝ ማንበብ ይችላል እንዴ ዓመተ ምህረት ቤተልሔም መቼን ጻፍኳት ኮሜንት አድርጉ ብላችሁ አሁን የሆነ ሰው ኮሜንት ያደርጋል ያውቀዋል እኔ ግን አላቆም በ2017 ከሆነ 3 አመት ስቀንስ 13 ነው
2013 ላይ የጻፍኩት ነው። ከዛ በፊት የረዱኝ አካላት ብዬ የጠቀስኳቸውን ሰሙ። ዶክተር ጓለ ገብረ ዮሐንስ፣ አዳም ረታ፣ ስብሐት ገብረ እግዚአብሔር መሰል ደራሲዎችን የማጥናት አፍታ አገኘው። ከዳበረ የልማድ ቀንበር በታች መኖር እየደከመኝ በሚስጥር ወደ ኢአማኝነት ሳዘግም የጴጥሮስን ዶሮ የመሆን ናፍቆት ግብራቸው ያደረጉ የእነኚህን ደራሲዎች መጽሐፍ የማንበቢያ ፋታ አገኘው። ታይ ቲቲ ታይ ከአእምሮ ሰርጥ ውስጥ ሆኖ በልሆሳስ ቦታ እንደሳትክ የሚነግርህን ቋሚ ድምፅ ላለመስማት በጆሮ ኤርፎን ከአይንህም ፊት ፊልም ለምን ትደቅናለህ አሉኝ። ሕይወትን ተመልካች ልሆን ሲገባ አክተር ለመሆን የሚጨነቅ ምስኪን ፍጡር መሆኔ ሳያንስ ድርሰቱን የጻፈው ፈጣሪ እኔ ደግሞ እርሱ የሚጫወትበት ገጸ ባህሪያት መሆኔን ላገኘኝ ሁሉ ከመናገሬ ቀድሞ አፌን አስያዙኝ መጽሐፍቶቹ። ብዙዎች ያሳተ ይህ የፍልስፍና ሀሁ ኢአማኝነቴን ሳያፋፍመው አይንህን ገልጠህ የምታየው የአእምሮህ ድራማ እንጂ የተፈጥሮ ወይም የፈጣሪ አይደለም። በቀን ውስጥ ለተወሰነ ደቂቃ አይንህን ጨፍን፣ ለመቀመጥ ሞክር፣ ሜዲቴሽን አሉኝ። ድራማ ላይ ድራማ ደርበን ጥርት ያለ ምስል ለማየት የምንጨነቀውን ጭንቀት አይቶ ተግ በል የሚሉን መምህራን መጽሐፍት አሉን። የኔም አንዱ ቢሆን ምኞቴ ነው ይላል። ሉክ ድራማ ላይ ድራማ ደርቤ ነው ሰዎች ድራማ ይሰራሉ። ከዛ የኔም አይን የሚያሳየኝ የገዛ ፍላጎቴን ምኞቴን የገዛ አእምሮዬን ፕሮጀክሽን ነማየው ሰዎች ላይ። እግዚአብሔር ከጎደለኝ ነገር ተነስቶ የተሰራ ነው። ጓደኛዬም እንደዛው ነው። ዙሪያዬን ያለው አገልግሎት የሚሰጠኝ አካል ወይም የምገናኘው አካል ፕሮጀክት አድርጌበት ያንን ጉድነሱን ነው ላይ የምችለውና እኔም ድራማ ሰራለሁ፣ ሰዎችም ድራማ ይሰራ። ዝብርቅርቅ ወጣ። ተመልካች መሆን ያስፈልግ ነበር። አሁን ስመጣ ልክ እነሱ ሲመጡ ማለት ነው ኮንሸሳችን 30 ዓመት ይሁን አዳም ያንተ 7 ዓመት ይሁን ከዛ በዛ በድራማውን እየሰራ ከ7 እስከ 30 ልትሄድ ትችላለህ። ኢት ዲፔንድስ እንደ ፍጥነት ነው የሚወሰነው። ከ7 እስከ 30 ሄደ በሰዎችም ይሁን በአንተ ድራማ የሰራት ዓለም ኮላፕስ ታረጋለች። ኤጎዴዝ እንደማለት ነው። ኤጎዴዝ ከገጠመ በኋላ ትመረምራለህ አዳምን ልትሆን ማለት ተመልሳውን አዳምን ሆንክ። ከ7 ዓመት ላይ የነቃ ኮንሽስነስ በዚህ ምድር መኖር ማስተዋልህ ስቶሪ መስራት ይጀምራል። አስቀያሚ ልትሆን ትችላለህ፣ ቆንጆ ዳል ልትሆን ትችላለህ፣ ሀብታም የሆነ ነገር ይጎልሃል፣ ሃይማኖትህ ምናምን የሆነ ነገር ተሰጥቶ ነው ጊቭን ነው ከ7 ዓመት። ከዛ ጊቭኑ ከተሰጠ በኋላ እሱ ላይ የሰራው ዓለም የሆነ ጊዜ ይፈርሳል። ከፈረሰ በኋላ ኢንዲቪጁዌሽን ምለው ይሄ ኒው ኤጆች የመነተፉት እዚህ ፊልም ላይም አርፍደው ሲመጡ የምታዩት ትርጉም ይሄ ነው። አርፍደው ይመጣሉ። ከዛ የት ነው ያለው ይላሉ። ወንዶች ናቸው። ሉክ ከዛ አጥሩ 4 ማዕዘኑ ቀንቀን ላይ ይከፈታል እና በራሱ ነው ገገግ ብሎ የሚከፈተው። ከተከፈተ በኋላ እስከ ማታ ድረስ ክፍት ሆኖ ነው የሚቆየው። ምን አዘጋጁ ረነርስ የሚባሉ የሚሮጡ ሜዝ ረነር ማለት ከዚህ ከቅጥሩ ሮጠው የሚወጡ ናቸው። ሮጠው ወጥተው ሰዓቱ ሳይደርስ ከረፈደባቸው በሩ ይዘጋል። አንድም ሰው በሩ ከተዘጋ በኋላ አምሽቶ አድሮ ውጪ ተመልሶ መጥቶ ያቅ። ከዛ በኋላ እብደት ነው ወይ ሞት ነው። ማታ ማታ ላይ ድምጽ ይሰሙ ነበር። እንደዚህ የጭራቅ አይነት ድምጽ የሆነ የሚያቃስት ምናምንና ሚት ሰሩ። ለዛ ድምጽ ትርጉም ሰሩ። ሮጠው የሚወጡት አካላት ቀን ላይ ስለሮጡ ማታ ላይ ውጪ ስለማይሆኑ ምንም አያዩ። የሆነ ሜዙን ነው እንትኑን የተጠላለፈው መንገድ አይተው ነው የሚመጡት እንጂ ማታ ስለሆኑ አውሬዎቹ ያሉት አውሬዎቹን አያቋቸውም። ስለዚህ በራሳቸው የፈጠሩት በይሆናል ያስቀመጡት እንትን አለ። ምንድነው ተረት አለ። ሚቶሎጂ የሚባለው እሱ ነው። ሚት ኢዝ ዘ ኮሌክቲቭ ድሪም ኦፍ ዘ ፒፕል። ሚት ኢዝ ዘ ኮሌክቲቭ ድሪም ኦፍ ዘ ፒፕል። አንተ ህልም ታያለህ። ቅጅ ያለ የሆነ ህፃን ልጅ አነሳለው ብዬ በሳጥን ውስጥ ያለ ስከፍተው ሰዓት ሆኖ ተቀብሎት እሱን በነጋታው ነግሮኛ ቃል ሰሞኑ የሌለ ቅጀቴን የሌለ ማለት ተረት እዚህ ሪያሊቲ ላይ ማልቀበለው አይቼ አምኜ ጠዋት ይሄን እኮ አየውላለሁ ማለት ነው። እዛው ጋር ነበር ደንገጥ ማለት የነበረብኝ ህፃን ልጅን ሰዓት ሆኖ ሳገኝ እሱን ተቀበላላ። በኮሌክቲቭሊም ደግሞ ሚቶሎጂ መኖር አለበት። ይሄንን ለሊት የሚጮሁትን ድምጽ ምን ብለህ ልትተረጉመው? ለሊት ብትወጣ ይበሉሃል፣ አታያቸው።
ዳይሬክት ጅብ ምናምን ብቻ አይደለም ብዙ ለሊቶች አሉ አንዳንድ ዊርድ የምንሆንባቸው እኛ ራሱ ለራሳችን እንግዳ የምንሆንባቸው የሆነ ትንታ ያስቸግረኝ የሆነ ሰዓት ያን ትንታ ምንጩን ማወቅ አልቻልኩም ትራስ አስተካክል እንደዚህ ተኛ ምናምን የሚል ሳይንሳዊ ነገር ሞከሩ አልሆነም ጸበል አምጥቼ ሳስረጨው ቤቱ ከዛች እለት ጀምሮ አልመጣም ትንታው አሁን ትንታ በጸበል ይተፋል የመጨረሻ ተረት ነው አይደል who gives a fuck ሚቶሎጂውን ውጤቱን ስለመፈለግ ሚቶሎጂውን አመንኩት በቃ አጋንንት ቢሆንስ ከዛን ቀን በኋላ ድራሹ የጠፋው ያቺው ትራስ ላይ ነው መተኛው የለም ስለዚህ የሆነ ከእውቀት አጥር ቅጥራችን ውጪ የሆነ እንትን አለ ነገር አለ ያንን ሚት ሰርተን እንደግፈዋለን ሚት ማለት የተወሰነች ተረትነት ያለው ነው ተረት ደግሞ እንደማያምን አይርገን በህልም ያየነውን ነገር ተቀብለን እንመጣለን እና አዚፍ እውነት የሆነ ያክል እዛ ውስጥ ኤጓችን እዚህ ጋር ያለው ኤጓችን እዛ ውስጥ ተቀብሎት ይመጣል አንድ ልጅ ስለ ሉሲድ ድሪሚንግ ጠይቆኝ ነበር እኔ ሉሲድ ድሪሚንግን የሚቃወም ሰው ነኝ እዛው ጋር ተሸውጄ መጥቼ እዚህ ጋር ለእናንተ ብነግራችሁ ወይ ብማር ነው የሚሻለኝ ከህልሜ ማለት ነው እንጂ እዛ ውስጥ እንደ መኪና ምዘውረው ዓለም መሆን አይገባውም እዚህም መቆጣጠረው ነገር ያደክመኛል እንኳን እዚህም ተቆጣጥሬ ምንም ነገር ደስ አይለኝ ፍሉዲቲ ነው ደስ የሚለኝ ሪጅድ ባሎን ነው በበር ደስ ይለኛል አሁን ስለማልችል ነው ሶዛ ጋር ስበር ራሴው የሚበረውን ሰውዬ እየነዳውት ልቀጥል የመጨረሻ ቅዠት ነው እሱ እኔ ያደረኩት በርሬ ላገኘው እንጂ እኔ ያላረገው ኤጎ እዛ ባይሳተፍ አሪፍ ነው ወዳጆቼ እና ሚቶሎጂ ፈጥረው ይነጋገራሉ ከለታት በአንዱ ቀን ትላላ ወሬስ ከለታት በአንዱ ቀን ቶም የሚባል ካራክተር መጣ ቶም ሲመጣ ሌሎቹ ሚቱን ተቀብለው ተረቱን ተቀብለው ከዚህ ውጪ መሽቶ ብትደርፍ አትበላለህ እኚ ድምጾች ምንጫቸው ይሄ ነው እንደዚህ አይነት ምስል ነው ምናም ካምፋየር አድርገው ቁጭ ብለው ያወራሉና አልተመቸውም ከዛ እኔ መሮጥ ፈልጋለሁ አለ ሳቁበት ከዛ አይቻልም ለካ መሮጥ የሚቻለው ዮርዲ ማን ነው በር ያንኳኳሉ ማን ነው እና ካልወጣው አለ አይ አመታት ያስፈልጋል ጥሩ ሯጭ መሆን አለብህ የሥራ ድርሻም አለ እንደዚህ እንጨት መልቀም መኮትኮት እሳት ማያያዝ ፍራፍሬ እንትን አትክልት መንከባከብና አትክልትም ሰርተዋል ወዬ ምናው እሺ እና ሚና አላቸው ድርሻ አላቸው እና በዛ ድርሻ ውስጥ ገብተህ ብቃት ታይቶ የድብድብ አቅም የመሮጥ ችሎታ የተሰጠህን ታስክ ባግባቡ ማድረግህን አይተን ነው ለሩጫው ምናጭ እንጂ አይቻልምና እንዳውምና ድብድብ ግጠም ከቻልክ በድብድቡ ከቻልክ ነው የምትታጨው አሉት በድብድቡ ከቻልክ ነው የምትታጨው ምናም ብለው ወጥ ቦጣ አደረጉት በድብድብ ከለታት አንድ ቀን ቶም ከመጣ በኋላ ረነሮች የሚባሉ ሁለት ጣዋት ልክ በሩ ሲከፈት ጀምረው ሮጣው 12 ሰዓት ነገር ሆነባቸው እና አንደኛው መሪያቸው ነው ከረነሮቹ መሐከል የወጣው እና ይመሸበት ከዛ ያነክሳል ሲያይ ሁሉም እንትሎች ተሰብስበው እየጠበቋቸው ረን ፕሊስ በሩ መንቀሳቀስ ጀመረ ሩጥ ይላሉ ከዛ ቶም አየ ማንንም ሊያግዘላቸው አልቻለም ማለት በሩ እየተጠበቀ ነው ያኛው እየተጠበበ ነው ያኛው እግሩ ታሟል አለ ጌታቸው እንትኑ መሪያቸው ምን ያድርጉ መድረስ አልቻለም በሩ መዝጋት ጀመረ ቶም ሁሉ ወጣ አሁን እንግዲህ አቺ ረቪ የመሪ ባህሪ ይሄ ነው ለራሱ ብሎ ከቅጥሩ አይወጣም ለህዝቦች ለምትወዳቸው ለአገር ለሆነ መስዋዕት ለመሆን ስትል ነው ከቅጥሩ የምትወጣው ቢኬርፉል ለራስህ ብለ ከወጣ ትበላለህ የሄሮይዝም ትልቁ ኮንሰፕት ሳክሪፋይስ የምታረግላቸው ማንነትህን ሳክሪፋይስ የምታረግላቸው በድፍረት ራስህን ከሚቶሎጂው ከቅጥሩ ወጥተ ወደ ሚቶሎጂው የምትገባላቸው ከስርዓቱ ከኦርደሩ ከአራት ማዕዘኑ ቦክስ ወጥተ ወደ አልታወቀ ወደ ጨለማው ስፍራ የምትሄድላቸው ሰዎች ያስፈልጓል ያ መሪ የህዝቡ መሪ መሽቶበት ተጎድቶ ሲያይ ቶም ወጣ እዛዛች ጋር ምን ይላል ኮንግራቹሌሽን you just kill yourself alone
Good job. You just killed yourself. የሆነች ሸረሪት ግብዳ ሸረሪት ብረት ያላት ሸረሪት መጣች። አሁን ሚቶሎጂውን አየው። በይሆናልና በተረት ያስቀመጡትን ነገር ለመጀመሪያ ጊዜ ተገናኘ። ያ ማህበረሰብ ያ የወንዶች ስብስብ በቅጥር ውስጥ የነበረው እስከዛሬ በተረት ነው ያ ምስል የሚሞከረው። አሁን በአካል አዩት። በአካል ታየዋለህ። ዴቪልን ማለት በአካል ታየዋለህ። እብደትን ማለት በአካል ታየዋለህ። ራስ ማጥፋትን ማለት በአካል ታየዋለህ። እርቃን መቆምን ማለት በአካል ታየዋለህ። እግዚአብሔርን ማለት በቅጥር ውስጥ የሉም። እኛ አካላት እንዳለ ሚት ናቸው። ዋት ኢፍ ናቸው። ተረት ናቸው። there will be a time እና ያንን ስታንድ አድርጎ ያንን የምታየውን ነገር ስታንድ አድርጎ ለመቆየት እዛ በቅጥር ውስጥ እያለህ ትሬን መደረግ አለበት። ዝም ብለህ አትብላ፣ ዝም ብለህ አትተኛ፣ ዝም ብለህ የሆነ ቲክቶክ ስትገፋ አትዋል፣ ዝም ብለህ ከሰዎች ጋር ፍቅር ለመሆን ብቻ አትሞክር። በየቀኑ ሳክሪፋይስ እያቀረብክ እያደክ መሄድ አለብህ። one day ከቅጥሩ ውጪ ትወጣና you need to stand ሚቶሎጂውን አኖኑን ኬኦሱን ለመጋፈጥ የምትችልበት ስትሬንግዝ እዛ ትሬን ስታረግ የቆየኸው መሆን አለበት። አያት ከዛ መሪያቸውን በሆነ ቅጠል ውስጥ ደበቁትና እንደዚህ በጅራፍ እንትን በሐረግ ስበው ወጣ ማለት ጀመሩ። ከሷ ጋር መታገል መሯሯጥ ማን እንደሆነች ያውቀዋል። እዛ እንዳለው ተረት አይደለም። ከዛ ኃይለኛ ናት በጣም ታገሏትና ቶም የሆነች ቴክኒክ መጣችለት። ብልጠት ብስለት ጠበብ ያለ ቦታ ጋር እንድትመጣ አደረገና ሆን ብሎ በሩ የሆኑ ሜዙ ራሱን ይቀይራልና እንደዚህ እየተጠጋ ሲመጣ ፈትለክ ብሎ ሮጠ። ከዛ እልህ አጋብቷታል ተጠግታው እንድትታገለው አድርጎ ከዛ ፈትለክ ብሎ ሲሮጥ ገባች። አሁን ራሱ አጥሩ የሚዘጋው ሜዙ ያ ጥምዝምዙ መንገድ ጨፍልቅ አድርጎ ገደላት። ከዛ በመጣ በሆኑ ቀናት ልዩነት አውሬ ገደለ ጀግና ተብሎ ተባለ። ካምፋይሩ ላይ ነጋና ብቻ ባጭሩ ያን የታመመውን መሪያቸውን ይዘው መጡ። ከዛ በኋላ ሁለት አይነት ሰዎች መጡ። አንደኛ ለህጉ ቀናኢ የሆነ ሯጭ ሳትሆን ለምሮጥ ከሚል ወገን መጣ። አንድ ልጅ አለ እነሱን የሚመራ። ሌሎቹ ደግሞ ሂሮ ነው መሪያችንን አዳነልን አድሮ መጣ። ለሊት ምን እንደሚከሰት አወቀ። ከተረት ወጣ መሪያችንን አዳነን። ከዛ ደግሞ መግደል ቻለ አውሬ የተባለውን አካል ሶ ሊሾም ይገባል ሯጭ ሆኖ። በሁለቱ ዲቤት ተደረገ። ለህጉ የሚቀኑ አሉ። ለህጉ አንተ ቴራፒስት አይደለም ለምንድን ነው ቴራፒ የምትሰራው? ለህጉ የሚቀኑ አሉ። ከቅጥሩ ወጥተን የሆነ ነገር ይዘን መንጭቀን የመጣንን ሰዎች በህግ እየዳኙ አንተ ለዚህ ብቁ አይደለም፣ አንተ እድሜ፣ ጾታ፣ ሃይማኖት፣ ብሔር እንኳን ሽቃሽም ነገር ነው የሆነ ነገርን እየጠየቁ ፔፐር ምናምን ቫሊድ አይደለም። how do you እንዴት ዴር ታረጋል ብለው ጀጅ የሚያደርጉ የሆኑ ክፍሎች አሉ። አፍቃሪ ህጎች እንደነ ፈሪሳውያኑ ማለት ህጉን ያፈቅሩታል። በህጉ እኮ እዛ ቅጥሩ ውስጥ ሆነው እኮ ምንም አይነት ለውጥና መፍትሄ አላገኙ። ከቅጥሩ ሳይወጡ ቅጥሩን ህግ አድርገው እንትን ምንድነው መጨረሻ ሰማይ አድርገው የሚቀመጡ አሉ። ህግ ሰማይ አይደለም። መጽሐፍ ቅዱስ ፊት ለፊት ቢኖር አይላችሁ ነበር። ዕብራውያን ላይ በጣም ይሄንን ገላትያ ላይ ያወራል። የሞግዚትነት ነው ህግ ባህሪው ይላል። አማናዊነት አይደለም። ህጉ በደም ነፍሳችን በአማን ከኛ ጋር ተጋብቶ ህጉ ህይወት ሆኖን ነው መገኘት ያለበት እንጂ በህጉ በቅጥር ውስጥ እንድንኖር በህግ እንድንኖር አይደለም የመጣ ነው ይላልና ለህጉ ቀንተው በቃ እንትና ለወጠረ ማለት ነው። ከዛ ማጆሪቲ ቮት ያደረገው ጀግና ይወደዳል። ህግ አይደለም የሚወደደው እንትን ነው ድል ነው። ከህግ በላይ ድል ያሸንፋል። ማህበረሰብን በድል አሸንፈው በፍሬ አይንም ያል ፍሬ ማንንም የለውም ምናምን ተባለ። ከዛ በቃ ሯጭ ሆኖ ተመረጠ። ልክ ሯጭ ሆኖ ሲመረጥ ወደ
ጀርባ ወሰዱት። እዛው ቅጥር ውስጥ የሆነ ባክግራውንድ ላይ የተቀመጠ ሯጮች ብቻ የሚያዩት ሚስጥር አለ። ወሰዱትና ገልጠው የሆነ ቅጠል ጨርቅ አሳዩት። ሜዙ እኮ በየቀኑ ራሱን ይቀይራል። ትላንት የሄድነው መንገድ ስለነው አድረን በነጋታው ወተን ስሮጥ አቅጣጫው ሌላ ሆኗል እና አንወጣም እኮ ከዚህ አዙሪት ከቅጥሩ ብቻ እንዳይመስል ኪዮስ ውስጥም ሁልጊዜም አልጎሪዝሙን ይቀይራል ኪዮሱ እና ምንወጣ አይደለም። ሰልፍ ኢምፕሩቭመንቱ ሁልጊዜም ራሱን ይቀይራል። ጆ ዲስፔንዛ ይወድቃል፣ ኤካርት ቶሌ ይወድቃል፣ ማነው ዲፓክ ቾፕራ ይወድቃል፣ ኦሾ ወድቋል። ለምን ትወጣለህ ከቅጥሩ? መውደቅ ነው እኮ። ሜዙ ራሱን ይቀይራል። ዛሬ ያስኩት ያልከው ነገ ሌላ ነው፣ ነገ ያስኩት ያልከው ከነጎዲያ ሌላ ነውና ይዘ መምራት አትችልም የምትል ሚስጥራዊ ወሬ ከጀርባ ያወሩ ነበር ለካ። ይሄን አሳዩት እና ለምንድን ነው ያልነገራችኋቸው? አይ እዚህ ያሉት ሰዎች እኮ ተስፋ ያስፈልጋቸዋል። ተስፋ ከእውነት በላይ ያኖራናል። እውነት ይገለናል። አይወጣም የሚለው መንገር ለህፃናት ተስፋ ለሚያረጉ ሰዎች አይወጣም የሚለው መንገር ምን ጥቅማል? በገንዘብ በዝና በሴቶች በትዳር በቦታ በመቀየር በአሜሪካ በሆነ የፖስት ካርድ ላይ የምናያቸው ማስታወቂያዎች ኩሪፍቱ ምናምን የሆነ ቦታ የምንሄድባቸው ቦታዎች ሰላም አለ ብሎ መሰከሱ ይሻላል። እረፍት አለ ብሎ መሰከሱ ይሻላል። ያለ በለዚያ ትውልድ ይመክናል። ይሄንን እውነት ለህፃናት ለተማሪዎች ምናምን ብትነግራቸው መንቀሳቀስ ያቆማሉ እኮ። 50 ሴንት እኮ እኔን ስንት ዘመንን እኮ አሻግሮኛል። 50 ሴንት ደረቱን፣ ቺኮቹን፣ አለባበሱን በተለይ ማን ነው ክሪስ ብራውን የሆነ ሰዓት ክሪስ እስክባል ድረስ በጣም በቃ ቶርሽኑን ይሄ ምንድነው ኦል ስታሩን የሆነ ሱሪው ምናምን መልበስ መሰከስ ኮፍያ ምናምን በቃ ያ ድባብ ነበረኝ። የሆነ በጅልነት ረጅም መንገድ ይዘውኝ መጥተዋል። እንደነሱ መሆን እረፍት፣ ሰላም፣ ደስታ፣ መንግስተ ሰማይ ከነአን መስሎኝ ብዙ መጥቻለሁ። እዛ ጋር መተበት ነግረኝ ይሄንን እግዚአብሔር ይስጠውና የሆነ ነገራችንን ቁልፍ ብሎ አንሰማም። ያው ድሪም ፋንታሲ ከሪያሊቲ ይበልጣል ብለን ባዶ ነው ብትለንም እንመጣለን። ደግነቱ ግን ምን ይጠቅማል? ለሚመጣው ለሚሮጠው ተስፋ ለሌለው ለተዘጋጋበት አራት ማዕዘኑ ስለሚኖር ሰው ወይ በቃ እኮ ኦርደሩ ውስጥ ብቻ መሰለ የታሰርከው። ኪዮስ ውስጥም እኮ እስር ቤት ነው። ኪዮሱም ከቅጥሩም ከወጣም በኋላ ሜዙ ራሱን ይቀያይራል። የጌታውን ይራሞ ወሬ ሜዙ እኮ ራሱን ይቀያይራል። ሁሉም ይወድቃሉ። አጋንንት እኮ ነው ምናምን እንዴ እዛም እረፍት የለም፣ በዛም በኩል አይኬድም፣ እዚህም እረፍት የለም። ምን እናርግህ? ምንድነው የምትፈልግብን? እንዴት እንረፍ ባባ? ተስፋችን ለምን ነው የምትደክለው? እስቲ አንተ መንገድ አሳይና ውጣና ሜዙን ሮጠ አይወጣም እዚሁ ነው የሚኖረው። በቃ ሳቲስፋይድ ነህ በዚህ ዝግትግት ባለው። እንደዛ ከሆነ ለሚገሉን ለሚጠሉን ለወደቅንባቸው ለያንዳንዱ ጉዳይ መልስ መስጠት አለብህ። እዚህ ውስጥ ኖርማል ነው ወይስ ኒሂሊስት እንድንሆን ነው? ዝግትግት ብሎ ሁሉ በቃ ህይወት ማለት ሾፐንሃወርን አንብባ በቃ እንደዛ ከሆነ ፉኮን ካፍካን አንብብ በቃ እንደዛ ነው። በቃ የትም አንሄድም። በቃ እግዚአብሔር የሚባል የለም፣ መንግስተ ሰማይ የምትባል የለችም፣ ከነአን የለችም። በቃ አሪፍ ነው። ከዛ በኋላ እንኖራለን። ምን ይሻለናል? በቃ እንደዛ ነው። ይሄ መፍትሄ ነው ብለን ዲዮጋንን እንኑን በቃ መጠጫችንን ሰብረን በእጃችንን እንጠጣ ምናምን መፍትሄ እንኳን ኦርደሩስ ኪዮስ ውስጥም መንገድ የለም ብሎ የሚያጨላልም አካል ይኖራል። ኦኬ እነሱ ትክክል ነበሩ በወቅቱ። ተስፋን መምታት የለብህም ተስፋ ያስፈልገዋል ሰው ሲኖር ብለው ያደረጉትን ነገር እንደዚህ ነው የተረዳሁት። ኦኬ ቶማየ ምን ይሻላል ልንገራቸው አላለም። አንዳንድ ቂጅቢ ያለ አሁን ሶሪ ከጌታውን የግል ጠብ የለኝም ግን በቃ ይመጣና ሚስጥሩ እንዳለ ይናገራል ማለት ምንም ተስፋ የለችም እኮ የካርቶሌ ምንም ብርሃን የለው ምን ጆ ዲስፔንዛ ምንም እንዳለ ጨለም ዲፓክ ቾፕራ ምናምን እንደዚህ ሳድጉሩ
መጨረሻ ፈረዩ ያጋንንት አሰራር ነው ወደን መሰለን ወደዛ የተሰደደው እዚ ምን አለ ምን ተሰጠናል አያቶቼ በሰሩልህ ማይክ ምናምን ካሜራ የምታወራ አታስመስለው እንጂ እንደዚህ አንድ ክፍል አለ እዚ ላይ የእግሩን ንቃቃት በማን ባዝሊን እንዳለሰለሰ የሚረሳ ሙጀሊያም ነው እኮ አውሮፓና አሜሪካን የሚያማልኝ ትላለች ፍጹም ትባል ካራክተር አለች ሙጀሊህን እንኳን ባዝሊን የምትቀባው እኮ ኢትዮጵያ ምርት አለ አይደለም እነዛ እኩይ ሰይጣናት ምናምን የምትላቸው አካላት በሰጡህ እኮ እንትን ነው ባዝሊን ነው ንቃቃትን የምታስታግዘውና በጣም ለጥጠው ሰይጣን ምናምን የሚያርጉ አካላትን ነው ቶም ያን አላረገም ጀግና ስለሆነ ማለት ከዛ የሆነች ሴት መጣች ለመጀመሪያ ጊዜ ሴት መጣች ይኸውልህ ሴት ኮንሸስ ታረጋለች አረ በስመ ዛሬ ተመቸኝ አላሁ አክበር አለ አዛኑ እስኪያልቅ በጠብቅ በዛው ኢነርጂን ማጣው መስሎኝ ተመለስኩ ታገሱት እሺ ባክግራውንዱን ኦፍ ለማድረግ ስለሞክር በጣም ወዳፍ ያስጠጋውና ያንን እንዳይወስድ ላረገው ሞክራለሁ ሴት መጣች ሴት ኮንሸስ የምታረገን ኤጀንት ናት ሴት እንዴት ኮንሸስ ታረጋለች መሰለህ ከሄዋን ይጀምራል ሴት ናት በለስን ወስዳ አዳምን ማን እንደሆነ ሰውነቱ ርቃኑን መሆኑ እንዲያውቅ ያረጋችው ሴት ናት ሴት ቀላል ኤጀንት አይደላችም አፍቅሮ የማጣት ጥቅም የሚለውን ቪዲዮ ተመልሳችሁ ሴት ልጅን አፍቅሮ ያጣ ወንድ ለዓለምና ለራሱ ያለው ግምት ትህትና እንዲኖረው እርቃን ይታይበታል ስለራሱም ድድብና ስለ ዓለምም ባዶነት የተወሰነ ይገባዋል እና ከዚች ማያ ከመላት ፕሮጀክሽን ሜኪንግ ፋክተሯ ፕሮጀክሽን የምታሰራን የሌለ ነገር ያያየን በሄዋን አይን የነበረው ያ ሚራጅ ወይም የሌለ ነገር የማየት እንትን የሚመታው ያቺ ሴት ኮንሸስ ታረገን ነው አብልታ ያ ለበለዛ ዴሉዥኑ ይቆያል ተመልከቱ ሄዋን ከመቁረጧ በፊት ዴሉዥን አይታለች ያ ዴሉዥን ሁላችን ዴሉዥን እንድናያረገናል ስለ እናታችን ስለ አባታችን ስለ ሀገራችን ስለ ራሳችን ያለን ነገር ትንሽ ዴሉዥን አለ ከዛ በለሱን ከሰጠችን በኋላ ያ ፍቅር እንደመያዝ ያዙት በፍቅር ተይዘን የሆነች ሴት ጋር ከዛ ልክ የበላችሁን ስታበላን እነቃለን ከነቃን እናያለን ገሃድን ካየን እንድናለን በዛው በጠፋንበት ነገር መዳናችን አይገርም ኮንሸስነሳችንን ባረከልን ያው ራሱ አምላክ ኮንሸስ ከሆነ እንደኛ መጥቶ ሰው ከሆነ በኋላ ሰውም እንደ አምላክ ኮንሸስ መሆን ጀመረ አምላክ እንደ ሰው ኮንሸስ ሲሆን ሰው ሲሆን ሰውም እንደ አምላክ ሆነ እንደ አምላክ የሚሆነው ሰው ግን ኮንሸስ በመሆን ኮንሸስ የሚሆነው ደግሞ ሴት ስታበላው አፍቅሮ የማጣት ጥቅም ይባለው ብልጭ ብሎብህ በቃ ሁሉ ነገር የሷናት ብላ እምሽክ ስታረግ የሆነ ቅዝቅዝ ይልልህና ይነቃቀላል ብዙ አትጣደፍም በራስህ ቅጀት ትልም ማለት ነው እንደዚህ ያያየህ ይመስልሃል ትመጣለህ 50 ሴንትም ይዞ ይምጣ ክሪስ ብራውንም ይዞ ይምጣ ማንንም ይዞ ይምጣ ብቻ መተመተ ጭልም ስትደረግ ባዶ እንደሆነ ታስባለህ ግን ያኔ የነበረ ትጋት አሁን የለህም ባዶ ከሆነ ቀዝቀዝ ብለህ ነው የምትሰራው ቀዝቀዝ ብለህ ነው የምትሄደው በዶፓሚን እየተለጠለጥክ አትሄድም ዶፓሚን ለድርጊቱ ለሰዓቱ ብቻ የሚሰጥ ኬሚካል ይሆናል አድሬናሊኑ ማን ነው ሴራቶኒኑ ስታርፍ እያረፍክ ነው ስትሰራ እየሰራህ ነው በቃ ኬሚካሎቹ ለዛ ቦታ ይመደባሉና እዛ ጋር ለመድረስ ግን ፕሮጀክሽን ያስፈልጋል መጣቻ እንትን ላይ ሜዝረነር ፊልሙ ላይ ለመልሳችሁና አበላችሁ እንደማለት ነው መጣችና ማን እንደሆነ ቶም እንዲያውቅ አረጋችሁ ከዛ ማን እንደሆነ ማስታወስ ይጀምር ይሄንኑ እስር ቤት ከሰሩት አካላት መሐከል የነበረ ነውና ልጆቹ ላይ ኤክስፐሪመንት እየሰሩባቸው እንደሆነ አውቆ ማውቁ አይተው ራሳቸው አይምሮን ይሬዝ የሚያረግ መድኃኒት ነገር ሰጥተው መልሰውት ነው እነሱ መሃል ከተውት ነው አይምሮ ይሬዝ ስለሆነ ምንም አያመጣም ብለው ከመግደል መሰረዙ ይሻላል ብለው ሰርዘው ልቀውት ነው ይሄን አስተዋወሰ ሴት ኮንሸስ አረጋችሁ ኦኬ ሴት ኮንሸስ ታረጋለች ሴት ስራዋ ማስተዋልህን መጨመር ነው ከመጀመሪያው ከዘፍጥረቱ ስቶሪ ጀምሮ በግል ህይወቴ የሚያየውት በዚህም ፊልም ውስጥ የማየው ሴት ልጅ ኮንሸስነስ እንዲጨምር ነው የምታረገው አንኮንሸስ አይደለም የምታረገው ኮንሸስነሳችን ሞር ሪዞሉሽኑ እንዲጨምር ይሆናል የአኒሜ ፕሮጀክሽኗ ባንተ ውስጥ ሆና የምትመራ ዲሉዥን
ከዛ የሆነች ሴት አግኝተህ በሷ ተረት በሷ ችንጀና አምነ የሆነች ሴት ካገኘ በኋላ ጥላ ስትሄድ ንቅል ይላል። የሆነ የገባችዋ ይዛ የምትወጣው አካል አለ። ይዛ የምትወጣው አካል የራሷን የቀድሞ መልክ ነው አንተ ውስጥ ያለውን እሷን እንዴት እንደምታያት የምታውቀው ታያት እንደነበረ የምታውቀው እሷ ስትወጣ ነው ከህይወትና የሆነ የማጽጃ ነገር ነው። ገብታ ወልወል አርጋ ትሄዳለችና ሴት ታነቃለች የሚለውን ከዚህ ጋር እንወስዳለን። ከዛ ግን እሷን በመፈለግ ያ ለህግ አክራሪ የነበረው ልጅ እሷን በመፈለግ ሰበብ ቶም ላይ አስቸጋሪ ይሆናል። ከዛ መውጣት ይፈልጋሉና ከዛ ከወጣ በኋላ እሱ ቶም ወጥቶ ያቺን ሸራሪት ገሎ ተመልሶ ሚስጥሩን አይቶ ያቺ ሴት መጣ ካደሩ በኋላ አውሬዎቹ በጣም መጮህ ጀመሩ ከውጪ ጭራቆቹና ለዚህ ተጠያቂ ያረጋዋል። ያ ለህግ አክራሪው ልጅ አንተ ወጥተ ባትገደል ኖሮ እንደዚህ እንትኖቹ አውሬዎቹ አይነሱብንም አሉ። አውሬዎቹ መግባት ጀመሩ። አሁን ሰዎቹ ስለወጡ አውሬዎቹ ይገባሉ። አስቸጋሪው ነገር ይሄ ነው። አንድ ጊዜ ከቅጥሩ ወጥተ የሆነ ዴመንን ነክተ ምናም ከወጣ በኋላ ጥባቆት ላንተ የግል መልአክ ካልተሰጠ የነካው ኤጀንት የዛ ያየኸው ያስቀየምከው ያመጣው እውነት ከዛ ከጨለማ ውስጥ የተወለደው ብርሃን ምን ያመጣል? ጨለማውንም ጠርቶት ይመጣል። ኦርደር ውስጥ ብርሃን ብቻ ነው። ብርሃኑ ግን ኦሬዲ ያለውን ነገር እንድታያርገዋልና ሳቲስፋክሽን ሞቷል። ባለህና ባየኸው በመታቀው ነገር ሳቲስፋይድ ይሆን ካቀጥለም ከማይታየው አዲስ ነገር ትፈልጋለህ። ፊሎሶፊ ትፈልጋለህ። በመታየው ብቻ አትኖራት። በቁሳቁሱ በጨላው በቺኳ በሆነ ስራ ብቻውን ሳቲስፋይ ሆነ አትኖራት። እንትን ትፈልጋለህ። ፋንታሲ ትፈልጋለህ። ኦኬ ፋንታሲውን ከነካኸው በኋላ ግን ድጋሚ ኖርማል ሆነ መመለስ ያቅታል። ወደ ኖርማል ህይወትህ ወደ ኖርሙ ቅልል ብሎ ስክት አትልም እንደድሮ። አሁን ማስተዋል ጀምረሃል። የተለያዩ ሰዎች አወራለሁ በኢንቦክስ አፍተር ኢጎ ዴዝ እንደ ትላንቱ መሆን አቅቷቸው ሰው ላይ ዳርክነስ እያዩ ሄደው የተያዩትና የነኩት አካል ከተመለሱ በኋላ አይለቃቸውም። ይመጣል ይፈትናል ማለት። እኔ አሁን በዚህ 3 አመት ውስጥ ያየሁት አበሳ አይደል። እማየው ነገር ውስጥ በሙሉ ጨለማል። ብሌም አላረኳቸውም። እነሱ ጨለማና እንት ስለሆኑ ነው አላልኩም። በርግጥ ብያለሁ የተወሰነ ኤቭሪዋን ሳይኮፓቲው ይታየኛል። ይሄ ሳይኮፓዝ ባህሪ ያይበታል። ለጥቅም ነው የሚቀርበው። ከዛ ስሜቱ የተደበቀ ነው። ግራ አጋቢ ነው ሰው ልጅ ምናምን እና ግራ እየተጋባው ነበር። ከዛ የተነሳ የሆነ አይዲዮሎጂ የሆነ አይነት ከልት ውስጥ ልገባ እችል ነበር። መልአክ ኖሮኝ መልአኩ እያጠራ ኢትስ ኦኬ ያለ የጋረደ ብዙዎቹን ያለ ጊዜ እንዳላያቸው እጁን እየላከ ልክ እንደ ዮሐንስ ማየት የሌለብኝን ዮሐንስ ወንጌልን ሲጽፍ ማየት የሌለበትን የመለኮትን ሐልዎት መጀመሪያ ቃል ነበር ብሎ እዛ ሲሄድ አይኑን ጋረደለት ይላሉ። ሚቶሎጂ ነው ግን የመጨረሻ የጸዳ ሚቶሎጂ ነው። ያለ ጊዜ አይንህ ከበራ የማይሆን ነገር ነው የምታየው። አሁን ወንጌል አይኗ ቢበራ እኔና እናቷ የምናረገው ነገር ታያለች። አይኗ ቢበራ ማለት ማስተዋል ብትጀምር እያንዳንዱን ነገር መጠየቅ ብትጀምር በስክሪን በቪዲዮ ኮል ሳወራት እዛ ውስጥ ነው ያለው አባዬን አምጪ እያለች ብትጮህ ማለት ብትረዳ የሆነ ነገር ያለ ጊዜዋ ብታውቅ ብላችሁ አስቡ። ያለ ጊዜው ማወቅ የለበትም ሰው። ፑሲዋ ሽንት መሽኛ ብቻ ነው መሆን ያለበት እስከሆነ ጊዜ ድረስ። ሌላ ስሜት ሊያመጣ እንደሚችል አውቃ ብትሞካክረው ግን ጉዷ ነው የሚፈላው። እና ማወቅ የሌለብህን ነገር አንድ ጊዜ ካወቅ በኋላ ካየህ በኋላ ከቅጥሩ ከወጣ በኋላ ስትመለስ ኖርማል አይደለም። እኩያ የሚሆን መንፈስ ሊሰጥ ይገባል። እኩያ የሚሆን መንፈስ ምን ማለት ነው? የነካው የመናፍስት ዓለም ይሄ ፋንታሲ ዓለም ውስጥ ያመጣው እውነት ያመጣው ኃይል የሚሸከምልህ ይሄንን ኃይሉን የሚሸከምልህ ካንተ ቅጥር ውጪ ያለ ካንተ የአይምሮ ቅጥር ውጪ ያለ የሆነ ኤጀንት ያስፈልጋል። ችግር የለውም ስሙን መላእክት በሉት ምንም የፈለጋችሁት ስም ስጡት። የተለያየ ስም ይሰጡታል። ይቼ ዴሞን ነው የሚለው የሆነ አንድ ጸጋን ተሸካሚ አካል ያስፈልጋል። እና ያንን ጸጋ የሚይዝልህ አንተ ማታየውን የሚያይልህ
አካል መኖር አለበት አንተ የሰዎችን ድካም እያየ ነው የተቋማትን ድካም እያየ ነው ከራስህ ሚዩን ያንዳንዱ ነገር ውስጥ ጨለማ ታያለ ትላንት ማያሰጋ ዛሬ ያሰጋል ምናምን ልክ አዳም ርቃኑን ከሆነ በኋላ እንደማለት ከተመለሰ በኋላ እንደወትሮ አይደለም አውሬዎች ገቡ እነዛ ጭራቆች አጥሩን ጥሰው ገቡ ኃይለኛ ኪዮስ ሆነ አሁን በኦርደሩ የሚያምነው ጀማ የሚያምነው መንጋ ወጥሮ ያዘው ማለት አንተ ከነካህ በኋላ ነው ምናምን አለው ማለት እያለ ፊልሙ ይሄዳል እንዴት ነው እሱ አንዴ ማየት ነበረብኝ አየ ሌሎችም ምሳሌዎች ሊኖሩ ይችላሉ እና ሲሞቱ ግን አንድ ትዝ ያለኝ አሁን ሲሞቱ ረነሮች ወጥተው ሲሞቱ ግንብ ላይ ይጻፋል ስማቸውና ምልክት ይሄ እንደ ምን አይነት ውክልና መሰላችሁ ይሄ ሄሮዎች ብለን ምን ቀርጻቸው አሉ አይደለ ከሆነ ጀብዳቸው የተነሳ ራሳቸውን ሳክሪፋይስ በማድረጋቸው እና ስማቸው እዛ ላይ መጻፉ ረነሮቹ በቅቷቸው የሆነ ሪቹዋል አለ ያ ክብር ያ የሚሰጣቸውን ነገር ማጣጣም የሚችል ኤጎ ያላቸው አካላት አሉ ቶም እንደዛ አይደለም በቂ ነው ብሎ አላሰበም እዚህ ግንብ ላይ መጻፍ ምናምን ፎቶውን በቲሸርት አሰርተው ምናምን በቂ አይደለም እሱ ባይሉ በቃ ፕሮፋይል አርገኸኝ ምናምን በቂ አይደለም እኔ እሱን አልፈልግም በቂ አይደለም መውጣት አለብን ከዚህ ቅጥር የጋራ ቅጥር አለብን በሞት ጥላ ስር ካለ ያለች ዓለም ውስጥ ተኮፋፍሰን ተመነፋፍሰን የሆነ ቦታ ነቅሰኸኝ ምናምን አይደለም አይበቃም እሱን አልፈልግም ማለት በቂ አይደለም ይላል ሁሉ ጊዜም ወንደር ያረጋል ነፍሱ ጠያቂ ናት አንዴ ወዳጄ ምን አለ ባይሉ ኢብራሂም ይባላል በቃ የፈለገ ነገር እጣ ኪዩሪዮሲቲ እንዳታጣለ ኪዩሪየስ ስለ ህይወት ስለ ሞት ስለ ተስፋችን ስለ ኢትዮጵያ ስለ ሰው ልጅ ስለ አየሩ ስለ ምናምኑ ያለውን ኪዩሪዮሲቲ እንዳታጣው ሚኒንግ ሜኪንግ ማሽኑ እሱ ነው ኪዩሪየስ መሆን አለበት ኬር ስለምናረግ ኪዩሪየስ መሆን አለበት ቶም ኪዩሪየስ ይጠይቃል ይመረምራል ይገርመዋል ይታገላል ምናምን እና ኪዩሪየስ ስለሆነ በቂ ነው ብሎ ተቀመጠውን ነገር በሙሉ ዲፋይ ያረጋል ዝም ብሎ ለህዝቡ ሄዶ ተዋሽተን ነበር እንደዚህ ይያሉ መጮህ ሳይሆን ተዋሽተናላ እውነቱ የቱ ጋር ነው እሺ ስለዚህ እንሞክራ ምናምን ብንሞትስ እንሙታ በቃ ያው መሞታችን አይቀርም እዚህም እኮ ኑሮ አይባልም ጊሽጣና ካሮት እንደ ጦጣ እየበላው ያመረጥኩኝ ወይም ዝም ብሎ ለአጋሰሴ እንድኖር አጠብቅብኝም የሆነ ሚኒንግ ጠይቃለሁ ምናምን ብሎ የሚያስብ ሰው ብዙ ጊዜ የሆነ አሪፍ ነገር ያገኛል ግን ያው at the same time ኪዮስም ይጋብዛል ወደ ቅጥሩ ገብተው ብዙ ሰዎች ሞቱ እንትኖቹ አውሬዎቹ ገብተው እና አውሬዎቹን የሚከላከሉበትን መንገድ ከዛ በኋላ ማሰብ ጀመሩ አውሬዎቹ ወደ እነሱ ሲገቡ እነሱም ወደ አውሬዎቹ ቅጥር ገብተው ከቅጥሩ ወጥተው ከዛ በኋላ ወጥተዋል ከእንትኑ ከሙሉ የሜዙ አቆራርጠው አለፉ ወጡ ሴቲቱም ማብራው ነበረች ሴቲቱ እሱም በማንቃት ረገድ ትልቅ ሚና ነበራት እሷም እዛ እንደሱ ለምን ህፃናቶቹ ላይ ለምን እነዚህ ልጆች ላይ ትጫወታላችሁ ባይ ነበረች እሷንም ፎርማት አድርገው ልከዋት ሴት ማስተዋል ወደ ወንድ ታመጣለች የሚለው ነገር ያዙልኝ በቃ ጨርሰናል ላይክ እያረጋችሁ ብዙ ሰው ጋር እንዲደርስ ሰብስክራይብ ሳታረጉ የምታዩ 37% ሰዎች አላችሁ ሰብስክራይብ አድርጉ በቃ እንደዛ ነው ምን አለ በተረፈ በቃ እቺ ስቱዲዮ ምናን ተመቻችኋል አሪፍ ሜምበርም ሁኑ ሜምበር መሆን የምትፈልጉ ከሀገር ውጭ ያላችሁ መጻፌ በአማዞን ላይ ያለ ማስታወቂያዎች ተክተክ የእንትኑ ማተሚያ ቤት ገባ በቃ ኮንፊርም አድርጌ ሰጠውኝ ሁለት በአንዱ በ15 ቀን ውስጥ ብለዋል from this day 15 ቀን ይደርሳል ሸጋ ነው ብቻ ሁሉ ነገር ይመስገን በግለሰብ ደረጃ ነው ሸጋ እንደ ሀገር ስናየው ብዙ ጦርነት ማሟሟቅ አለ ምናምን ከአሰበኛ ናት በሚል መንግስት ትግል ውስጥ ገብቷል እሱም ያስፈራኛል በረከትም እንዲ የሚጠይቅልን መሪ በመምጣቱ በጣም ታድለናል ምናምን ማለት ጀመረ ከኤርትራ ጋር ግብጽም ጋር ምናምን እንደዚህ በግድቡ ምክንያት የሚኖር ነገር አለ ብቻ ጦርነት ዙሪያችንን አለ እግዚአብሔር ያግዘን ቀጣይ ደግሞ ትንሽ ሰፋ አድርገን እንመጣለን ቻው